ሀሱም ሳትጎዳ እንዴት ከህይወታችን ትውጣ የሚለው ላይ ፎከስ እናደርግ አይሻልም? ግን ደግሞ አንተም በጣም ነው የምወድህ። ብቻችንን መገናኘታችን አስደብሮሽ ነው? ሆኖም ከሆነ ደግሞ በጣም ደስተኛ ነኝ። የምርህ ነው? አንተ ይልቀፍል ሞር አንቺ ደስተኛ ነሽ። አንቺ ወደ ህይወቴ ጠጋሽ በመጣሽ ቁጥር ደግሞ ጭንቀቴ በጣም በዛ እና ልቋቋሙ በማልችልበት ሁኔታ ውስጥ ሆኜ ስቲል እኮ እንደምትወደኝ ነው የማውቀው። አሁንም እሱን ነገርከኛል። ግን ደግሞ በቃ እወድሃለሁ። ከእጄ እንድትወጣ አልፈልግም። እኔና አንቺ መሀል ምን ተፈጥሯል? ሰላም ተወዳጆቻችን እንዴት አላችሁልን? እኛ በጣም ደህና ነን። ከዚህ ቀደም ያው የተለያዩ ደስታም ሀዘንም የተፈራረቁ ስሜቶችን እያሳለፍን ነበረ። ዛሬ ግን ህይወታችን ላይ እንደዚህ ነገሮች እንዲቀጥሉ መፍቀድ የለብንም። መደሰት ይገባናል። ሁሌም ደስተኛ መሆን ይገባናል። የተሰጠችን ጥቂት ጊዜ ነችና በዛች ጊዜ ደስተኛ መሆን ስለሚገባን ከዛሬ ጀምሮ ደስተኛ ለመሆን ወስኛለሁ። ከዚህ በኋላ እናንተንም ለአንዴና ለመጨረሻ ጊዜ ላስቸግራችሁ መጥቻለሁ። ስለዚህ ውድ ቤተሰቦቻችን አዲስ ነገር አለ። ያን አዲስ ነገር ደግሞ አብራችሁን ታያላችሁ፣ ትወዱታላችሁ። እርግጠኛ ሆኜ የምነግራችሁ ደግሞ በጣም ትወዱታላችሁ። ምክንያቱም አንዳንድ ጊዜ ሁሉም ጎርፍ አውዳሚ አይደለም። ምናልባት መንገድ ጠራጊም ሊሆን ይችላል። ስለዚህ በዚህ በሚለው ተቀብየዋለሁ። ስለዚህ የማይነድ እሳት አላራገምም ስላችሁ በምክንያት ነው። ለማንኛውም ሁሉንም ነገር ቪዲዮ ሲያልቅ ተመለከታላችሁ። ይሄ አዲስ ህይወት ነው፣ አዲስ መንገድ ነው፣ አዲስ እንቅስቃሴ ነው። ለሁሉም መልስ የሚሰጥበት ነው ብዬ አስባለሁ። አብራችሁን እንድትሆኑ በአክብሮት ጋብዛችኋለሁ። ይህን ሁሉ ነገር የምታገኙት ግን እስከ መጨረሻው ድረስ አብራችሁን ስትሆኑ ነውና በጣም ወዳችኋለሁ፣ በጣም አከብራችኋለሁ። አሁን አንተ ቅድም በተነጋገርነው መሰረት ትሆናለህ ማለት ነው። እንግዲህ ውድ ቤተሰቦቻችን ያው ይህ ሰርፕራይዝ ደርሷል። ስለዚህ አብረን ቆመን እንቀበላታለን። ነገር ግን ይሄ ካሜራ ሳይኖር መሆን አለበት እሷ ይሄን ነገር የምትቀበለው። ስለዚህ ውድ ቤተሰቦቻችን አንተ ምን ትጠብቃለህ? በቃ እንዳታየሽ። ደስተኛ ስትሆንማ በሚገባ ከሩቅ ነው እንዴት ዝልኝ የምፈልገው። ካሜራ እንዳለ ካወቀች በምንም ታምር ስሜቷን ማግኘት አልችልም። ስለዚህ ሄርሚ ዛሬ እንዴት ነው እንደዚህ አትከኝ? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። እንዴ ምን ሆነሽ ነው? እንዴ አንተ ራስህ ምን ሆነህ ነው? አብርሽ ሰላም ነው እንዴ? እንትና ማለት ተሽኮረመምሽ። በሰላም ነው? ደህና ነህ እንዴ? ቁጭ በይ ሳልልሽ ተሽኮረመምሽ። ምን ሆነሽ ነው? ኧረ ምንም አልሆንኩም። ምን ነው ብቻችንን መገናኘታችን አስደብሮሽ ነው? የምርህን ነው አብርሽ? ምን ነው አንድ ላይ እንድንሆን አትፈልግ? በቃ እሺ ካልሆነ የምርህን ነው? ካልሆነ ይቅር በቃ ሂጂ። የምር እየደበረሽማ ከአንቺ ጋር መሆን አለ አብርሽ። የምርህን ነው? እንዴ የምሬን ነው። ግን እኔ እያመንኩ አይደለም። በቃ የምርህን ነው? ምንድነው የምታወራው ሄርሚ? በቃ ማለት እኔም ውስጥ ታውቂያለሽ፣ ራስሽም እኮ ተናግረሽዋል ምን ያህል ለአንቺ ቦታ እንዳለኝ፣ ከአንቺ ጋር ምን ያህል ጊዜ ማሳለፍ እንደምትፈልጊ ውስጥ ሸኳል። ነገር ግን በቃ አለ አይደል አንቺ እንደዛ ማድረግሽ ነበር ያናደረኝ። ማለት ሰውን በማንጎዳ መልኩ ብናደርግ መልካም ነው አይሻልም? ግን አብርሽ እኮ ማለት ባንዴ እንደዚህ አልገባኝም። አብርሽ ነው ሄርሚ ነይ ቁጭ። የምርህን ነው? ግን የምሬን ነው። ለምን ታውቂያለሽ አብርሽ? የምር እያቃተኝ ነው። የምርህን ነው እንደዚህ የምትናገረው? አንዳንድ ጊዜ እንዴት ነው ደስታ ወደ አንቺ እየመጣ ሲመጣ ጭንቀት ይጨምራል። እኔም ጋር የተጋባብኝ ያስኝ ነው። ሞር አንቺ ደስተኛ ነሽ። አንቺ ወደ ህይወቴ ጠጋሽ በመጣሽ ቁጥር ደግሞ ጭንቀቴ በጣም በዛ እና ልቋቋሙ በማልችልበት ሁኔታ ውስጥ ሆኜ በቃ እሱን ደግሞ ማስከፋት ማስቀየም በእኔ ምክንያት ደግሞ ማንንም ሰው እንዲሰበር አልፈልግም ነበርና ሞር ያናደደኝ አንቺ በጉልበት አደረግሽው። እሺ የምርህን ነው? ግን የእውነት ምንም እያመንኩኝ አይደለም። በቃ ስትቀጥረኝ ራሱ በቃ የምር ስለምወድህ ላላስቀየምህ ነው እንጂ ለጥሩ ነገር የቀጠርከኝ ራሱ አልመሰለኝም። እንዴ እኔ ስጀምር አንቺ ላይ መጥፎ ነገር የማድረግ ስብዕና ይኖረኛል ብለሽ ታስቢያለሽ? እስካሁን ባሳለፍናቸው የጓደኝነት ህይወት ውስጥ ሞር ባቅ ኖሮ እንደዚህ ነገር ይፈጠራል ብለሽ ታስቢ ነበር? ለምን አስቀድመሽ አልነገርሽኝም ነው? እሺ እኔ እኮ ሴት ነኝ። ለምን እንደዚህ አይነት ጥያቄ የምጠይቀኝ?
ይሰኔ እንጻብ ያወክሉ እንደዚህ አይነት ጥያቄ የምትጠይቀኝ? ቆይ የምር ግን አንቺ የምር እኔን በእንደዚህ አይነት ሁኔታ ውስጥ አስገብተሽ የሆነ ነገር ሆኖብሽ እሺ ምንም እንድትሆን አልፈልግም። እርግጠኛ ነሽ? የእውነት ለምን እንደደበረኝ ታውቂያለሽ? እኔና አንቺ ቀስ ብለን ማስተካከል እንችላለን ሁሉንም ነገር ማለት ነው። አንቺ ግን ያንን ነገር በእኔ መተማመን አቃተሽ። አንቺ በጉልበት ለማድረግ ሞከርሽ። ደግሞ ሚዲያ ላይ መውጣቱ አያናድም? ለምሳሌ ምንም ባላደረግ ነው አንቺ ስለምን ትወቀሻለሽ? ምንም አላደረግንም አይደል? አይ አብርሽ እኔ እኮ በቃ ማለት ነገሮችን እየቀለድኩ አድርገህ እንዳታስበው ነው እንጂ ላስከፋ ፈልጌ ምናምን አይደለም። ግን ደግሞ አንተ በቃ ግን አንተ የግልጽ የምር አድርገህ ነው ከሆነም በቃ ቆይ ምንድን ነው ያደረግነው ያኔ? ማለት ምንድን ነው ያደረግነው? ማለት በቃ አለ አይደል? ያው ሆኖም ከሆነ እኮ ኖርማል ነው። ግን በቃ አለ አይደል? ምን ታስቢያለሽ? ማለት ያ ነገር ሆኗል፣ እውነት ሆኗል። ሆኖም ከሆነ ደግሞ በጣም ደስተኛ ነኝ። የምርህን ነው? አንተ ይልቀፍ እና ምን ትያለሽ? ማለት ምንድነው ሆኖ ያልገባኛል። ማለት እኔና አንቺ መሀል ሌላ ነገር ተፈጥሮ ነበር ወይ ነው? ምናልባት በቃ ግልጽ እንዲሆን እኔ ስለፈለኩ ነው እኔ በቃ ምክንያቱም ግን ለምን ፈልግ ይኸውልሽ ምናልባት አንቺ ልክ እንደዚህ አይነት ስሜት በዚህ ሰዓት እንዲሰማሽ የሆነው ምክንያት አለው አይደል? ስለዚህ ያ ምክንያት በቃ ማወቅ ፈለኩኝ። እኔና አንቺ መሀል ምን ተፈጥሯል? አልገባኝም አብርሽ። ማለት ያሳለፍነውን ነገር ታውቃለህ አይደል? ወይስ የትኛው ነው የጠየቀኝ? ቆይ አፈቅርሃለሁ ብለሽ ለምንድን ነው ያልነገርሽኝ? እኔ እኮ ሴት ልጅ ነኝ የነገርኩህ ነው አብርሽ። እሺ ለምንድን ነው 4 ዓመት መታገስ የፈለግሽው? በቃ በጣም ስለምወድ እንጂ እርግጠኛ እንደማትጀምር በጣም ውስጥ እርግጠኛ ነበር። ስቲል እኮ እንደምትወደኝ ነው የማውቀው። አሁንም እሱን ነገርከኛል። ስለዚህ ልክ ነበር። መጠራጠርሽ ብራሱ በጣም ያናዳል። ስለዚህ እኔና አንቺ መሀል ምንም አልተፈጠረም ማለት ነው። ያኔ ምንም አልተፈጠረም እያልሽኝ ነው ማለት? ያኔ ተፈጥሮ በሆነ ብዬ እየተመኘው ባለውበት ሳለ እኔና አንቺ መሀል ምንም አልተፈጠረም እያልሽኝ ነው። የትኛው ነው ያኔ አብርሽ? ባለፈው ዕለት ለሀሱ የላክሽላት ፎቶ ላይ የነበረው ስሜት እኔና አንቺ ጋር ሌላ ነገር ውስጥ ገብተናል። አብርሽ ግን የምርህን ነው? ወደ እኔ መተህ ነው እንደዚህ የምታወራው? ሄርሚ እኔ ማወቅ በጣም በቃ ለማወቅ በጣም ጓጉቻለሁ። የምርህን ነው? የምሬን ነው። በቃ ተፈጥሮ ከሆነ ንገሪኝ። ተፈጠረ የምትይ ከሆነ ደግሞ ምን ማለት በጊዜ ሂደት የሚሆን ነገር እኮ ነው። የምርህን ነው? እኔ ደግሞ እርግጠኛ ነኝ አንቺ ሴት ልጅ ነሽ፣ ስለ ክብርሽ እንደምትጨነቂ በሚገባ አውቃለሁ። እርግጠኛ ነኝ የምነግርሽ አንቺ እንደዛ እንዳላደረግሽው አምናለሁ። ምክንያቱም በጣም ነው የምተማመንብሽ ታውቂያለሽ። እና ደግሞ በቃ አድርገሽውም ከሆነ ደግሞ ያንቺን ኮንፊደንስ በቃ ያንቺን ፍቅርሽን ላለማጣት የከፈችው ነው። እንደዚህ ትላለህ። እኔ እንዴት እንደዛ ላደርገው እችላለሁ እንዴ? እኔ ሲጀመር ከሌላ ሰው ጋር ምንም አይነት ሪሌሽን የለኝም። አንተን ነው በህይወቴ ወድጄ የማውቀው። ስለዚህ በዛ ደረጃ እኮ እንደዛ ላደርግ አልችልም። ግን ደግሞ በቃ እወድሃለሁ። ከእጄ እንድትወጣ አልፈልግም። ስለዚህ ያሉኝን አማራጮች ተጠቀምኩ። እንደሚያስከፋህ ምናምን አውቃለሁ። ግን ደግሞ በቃ ለሀሴት ያለ ነገር የምር አይመስለኝም። እኔ የምሬን ይኸውልሽ ሄርሚ አሁን እሱን ታየውና ስለኔና ስለአንቺ ብናወራስ? እሺ ደስ ይለኛል። እኔና አንቺ መሀል ከዚህ ቀደም ምንም ነገር የለም አይደል? ፍቅር የሚባል ነገር የለም። ጓደኝነት ግን በጣም ደስ የሚል ጓደኝነት ነበረ። አብርሽ ያን ጓደኝነት ከማስቀጠል ይልቅ ወደ ፍቅር እንዴት እንቀይረዋለን ወደሚለው እንሂድ። አንቺም እኔን ወደ የሚሻለው መንገድ መውሰድ፣ እኔም ደግሞ አንቺን ወደ የሚሻለው መንገድ እንዴት እንወስደዋለን፣ ሀሱም ሳትጎዳ እንዴት ከህይወታችን ትውጣ የሚለው ላይ ፎከስ እናደርጋ ይሻላል። አብርሽ የምርህን ነው? የምርህን ነው እንደዚህ የምትለው? መጽሐፍ ቅዱስ ይዤ ማለት ካልማልኩኝ አንቺ አታምኚኝም ማለት በቃ እኔ ካልማልኩኝ አታምኚኝም? ወይኔ የምር በጣም ደስ ብሎኛል። ቃል የለኝም በቃ እኔ ራሱ በጣም ደስ ብሎኛል። ግን አሁን እንዴት አድርገሽ ይሄን ነገር እንዳደረግሽ ማወቅ ፈልጋለሁ። ቆይ አንተ ግን ቆይ አንዴ ጥያቄ አለኝ። እንዴ ቆይ ማለት ከኔ ጋር ስሜት አለህ? ለኔ ስሜት እኔ እኮ ከዛ ከጮክብኝ ቀን በኋላ ራሴን በጣም ነበር ሳስጨንቅ የነበረው። ለምንድን ነው ታዲያ እንደዛ ይጮክብኝ? ለኔ የምር ስሜት ካለ እውነት እንደዛ አድርገሽ ከሆነ በጣም ስለምናደድብሽ። ለምን አሁን እኮ እየመለሽልኝ አይደለም። እኔና አንቺ መካከል እንደዚህ ነገር ተፈጥሯል ወይ ነው? ምክንያቱም እኔ አይምሮ ይፈጠራል በየነገርኩ እኮ ነው። እንዴት እንደዛ አደርጋለሁ? እኔ እንደዚህ አይነት ሀሳብ ይመጣልሽ ቻለ? ያገዘሽ ሰው አለ? ማን ነው? ለምን? እኔ ማንም አላገዘኝም። በቃ
በጣም ስለምወድህ በቃ ፋይል ይዤብህ ምናምን ብዬ ላስፈራራህ ነው ላሳመጣልኝ። ከዛ እንደዛ አደረኩ። ታዲያ ተሳካልሽ? ከዛ ደግሞ ይቅርታ በጣም ተሳካልሽ? አብርሽ ምንድነው የምታወራው? ቆይ ማለት በእንደዚህ አይነት መንገድ የሰው ልጅ ቢመጣ ወደ ህይወት ይጠቅመኛል ብለሽ ታስቢያለሽ? ግን እኮ አንተ እኔ እንደምትወደኝ ነበር የማውቀው። በጣም ረጅም ጊዜ እኮ ፍቅር የሚመስሉ ነገሮችን አሳልፈናል አብርሽ። እሱን አንተ ታውቃለህ። እኔ አንቺን በወድሽ ኖሮ ከሀሴት ጋር ፍቅር ጀምር ነበር። አትወደኝም ማለት ነው? አሁን ደግሞ ኖ ሁኔታው ነው። አይ እንዴት አንቺ ማለት ይሄንን ማሰብሽ ራሱ በቃ ሄርሚ ምን መሰለሽ፣ በቃ እኔና አንቺ መካከል ምንም ስላልተፈጠረ ደስ ብሎኛል። ምክንያቱም ከዜሮ ልንጀምር አይደለ? ቆይ እኔና አንቺ ማለት አዲስ ከዜሮ የምንጀምረው ነገር እኮ ነው። ምክንያቱም ለኔ ከዜሮ አይደለም የምንጀምረው። ሲጀምር በፍቅር አፈቅርሃለሁ መባባል ብቻ አይደለም አይደለ? እኔ እስከማውቀው ድረስ እኔ እንደሆነ ነበር፣ አንተ ደግሞ የሌላ ሰው ነህ እና እኔ ይሄን መቋቋም ደግሞ አልችልም። በቃ እሱን ተረዳኝ። ስለዚህ ምን ያደረግሽው ነገር እንዴት ነው ማለት? ቆይ እንዴት ሀሳቡ መጣልሽ? ነገርኩህ እኮ በቃ በጣም ስለምወደው ፋይል ይዤ ባለው ላስፈራራ ነበር የፈለኩት። አይ ነው ልክ አይደለም እኮ ማለት በጣም ይቅርታ አስከፋው። ሀሴትን ትጠያታለሽ እንዴ? በጣም ነው የምወዳት። ለምንድን ነው የምጠላት? ግን ደግሞ አንተም በጣም ነው የምወድህ። አንተ ለምንድን ነው እኔና እሷን ልታለያይ የፈለግሽው አብርሽ? ስለዚህ ማለት ይኸውልሽ ቆይ አይደለም እንትን እኮ ነው ማለት የሄድሽበት መንገድ ነው የሚያናደኝ። እኔን ማለት ቀጥታ መተሽ መናገር ስትችይ እና ደግሞ ልክ ስትጠይቂ እኮ ምላሽ ታገኛለሽ። ምላሽ የሌለው ጥያቄ እዚህ ምድር ላይ ምንም ነገር የለም አይደለ? እኔና ሀሴት ፍቅረኛ እንደሆነ ታውቂያለሽ። ከእሷ ጋር ህይወት እንዳለን ታውቂያለሽ። በቅርቡ ልንጋባ እንደሆነ ስትሰሚ ነው እንደዚህ አይነት ነገር የመጣብሽ ወይስ እንዴት ነው? አብርሽ በቅርቡ ልንጋባ ነው ያልከው? በቅርቡ ልትጋቡ ነው? ቆይ አይ እሱን ታየውና እኔ አሁን እሱ ሁሉ ተሰርዟል። ምክንያቱም እቺ ልጅ እኔን ብትወደኝ ኖሮ ማለት ነው የፈለገ ነገር በህይወቴ ውስጥ ቢጋፈጥ ኖሮ ጥላኛ አትሄድም ነበር አይደል? አይ እንደዚህ አትበል። ሲጀመር የሰራሁት ስራና ያደረኩት ነገር ጥላ እንድትሄድ የሚያደርግ ነው። ግን ደግሞ እኔ እሷን ለመጉዳት ፈልጌ አይደለም፣ በቃ ስለምወድ ነው። እና እኔ ምንም አላደረኩም ማለት ነው በዛ ሰዓት? ምን ታደርጋለህ? እኔ አብርሽ እንደዛ ማደርግ ሰው ነኝ? እንዴት ነው እንደዚህ የምታስበኝ? ቆይ ታዲያ ለሀሱ ያንን ፎቶ ለስትትይላት እኮ በጣም አውቃለሁ እንደጎዳሃት፣ ግን በቃ እወድሃለሁ። ቆይ አሁን ምንድነው ሀሳብህ? አልገባኝም። አሁን አዲስ ከዜሮ ልንጀምር ነው ትለኛለህ? አሁን ራሱ እያወዛገብከኝ። ስለዚህ እኔና አንቺ መሀል ምንም አልተፈጠረም። እግዚአብሔር የተመሰገነ ይሁን። እሺ ደጋገምከው ነው እኮ። እኔና አንቺ መሀል ምንም አለመፈጠሩን ፈጣሪን አመሰግነዋለሁ። ሄርሚ ከዚህ በኋላ አንድ ልልሽ የምፈልገው በእኔና በሀሴት መሀል ደግመሽ እንድትገቢ አልፈልግም። እኔ የምፈልገው እውነቱን እንደዚህ እንድትነግሪኝ ነበር። እኔና አንቺ መሀል ምንም እንዳልተፈጠረ እኔ ውስጤ ነግሪኝ ነበር። ነገር ግን ከአንቺ አንደበት እንዲወጣ ፈልግ ነበር። ለማንኛውም ሄርሚ ይኸውልሽ በጣም አናደሽኝ ነበር፣ በጣም አስከፍተሽኝ ነበር፣ ህይወቴን ጎድተሽኝ ብቻዬን አስቀርተሽኝ ነበር። እኔ ግን አንቺ ላይ እጄ ማንሳት ወይ አንቺ ነው ነገር ማድረግ እችል ነበር። ነገር ግን ስላሳለፍነው ጓደኝነት፣ ስላሳለፍነው ህይወት፣ ስላሳለፍናቸው ያንዳንዱ ጥሩ ነገር ብዬ በዚህ አልፍሻለሁ። ሌላ ቀን ግን የሰው ልጅ ላፈቀረው ሰው ደስታውን ይመኝለታል እንጂ ደስታውን ነጥቆ ደስታ መስጠት እንደማይቻል በዚህ አጋጣሚ ማወቅ አለብን። ስሚኝ፣ እስካሁን አንቺ አውርተሻል አይደለ? ከዚህ በኋላ እኔን የማወራው ስላደረግሽው ነገር በጠቅላላ ዋጋ ላስከፍልሽ ይችል ነበር። ያደረግሽው ነገር ለማንም ላይ እውነተኛ እንዳትደግሚ። አንቺ እግዚአብሔር የፈቀደው የሆነው ወደ ህይወትሽ ይምጣ እንጂ የሰውን ደስታ ነጥቆ ወደ ራስ ደስታን ማድረግ። ሄርሚ እኔ ነኝ ሀሴትን በማጣት የተጎዳሁት። ስለዚህ ስላሳለፍናቸው የደስታዎች ብዬ ስላሳለፍናቸው የጓደኝነት ዘመን ብዬ አልፌሻል እንጂ ምን አስፈልግ እዚህ ድረስ መጣ የኔን ስሜት መጉዳት እንደዚህ ማድረግ ለምን አስፈልግ? ሻውን እንኳን ለምን እንደዚህ ያደረገ? ስሚኝ፣ በዛ ሰዓት ልቤ እንደሚያመኝ ታውቂያለሽ አይደለ? የሆነ ነገር ሆኜ ቢሆንስ መድኃኒት ውስጥ ታደርጊብኝ? እኔ ላንተ አላስብም። ብታስቢ ኖሮማ እንደዛ አታደርጊም ነበር። ለማንኛውም ማለት ነው ተመልከቺ፣ ካሁን በኋላ እኔና ሴት መሀል የምትገቢ ከሆነ እከብድሻለሁ። በእኔና በሴት መካከል የምትገቢ ከሆነ ህይወት ይከብድሻል። ሁለተኛ እኔና እሷ ህይወት ውስጥ እንዳትገቢ እሺ? ነገርኩሽ። አይዲያስ ገመግም መትረየስ ቢንጣጣ ሚሳኤል ቢተኩስ ኒውክለር ቢፈነዳ
ደጃዝማች ፎክሮ ሊያስተለኝ ቢለፋ እኔስ ወድሻለሁ ነፍሴ እስኪጠፋ ደግሞ አንቺ አልተወደድሽ ማንስ ሊወደድ ነው ቀሪ ነው ሳስበው ካንቺ ወዲያ ያለው ሰው ስነቱን ጥሎ ሲያይሽ የሚቀንፈው ልትወደጅ አይደል ሌላ ስለምንድነው ታዲያስ ምን ያንሰኛል ጨምሬ ብወድሽ ደግሞ ምን እንድታውቂ አቋሜን ልንገርሽ 10 ሞታ ቤት ቢልት ፊቴ ቢደቀን ልጥላሽ አልችልም ቢቆርጡ አንገቴን